እውነተኛ ሀብት ነው። የእውነተኛ ሀብት መገለጫ ከእግዚአብሔር ጋር ያላችሁ ጤናማ ህብረት ነው። ጤናማ ህብረት በምንም ላይ ያልተመሰረተ ለፍላጎት ማሟያ እግዚአብሔርን ያለ መፈለግ፣ ለሆነ ኬዝ እግዚአብሔርን አለ መፈለግ፣ ያለ እርሱ እንደማይኖር ሰው እግዚአብሔርን መፈለግ፣ ያለ እርሱ እንደማይኖር ሰው። ይሄን ነገር እንድታሟላ ፊትን አልፈልግም። እናስ ባንተ ለመኖር ፊትን ፈልጋለሁ። ያላንተ የማትኖረዋ ነፍሴ፣ ያላንተ ደካማ የሆነችው ነፍሴ አንተን ትፈልጋለች በሉት። ያላንተ ማትቀጥለው ህይወቴ ትፈልጋለች። ለዚህ ስራዬ ሳይሆን ኖ አንተ እኔን ኢየሱስ ጌታ ነህ እኔ ላይ ስትሰለጥን ስራዬ ሁሉ ይሳካል። እግዚአብሔር የሰለጠነው ህይወት ውስጥ ከቁጥጥሩ ውጭ የወጣ ፋይናንስ አይኖርም። እግዚአብሔር በእኔ ላይ ባንተ ላይ በእኛ ላይ ሲሰለጥን ሁሉ ነገር በእኛ ቁጥጥር ውስጥ ይወርቃል። ክብር ለኢየሱስ ይሁን። ንጉሱ ይንገስ። ያለ እኔ ምንም ልታደርጉ። መዝሙረ ዳዊት ምዕራፍ 1:1 በክፉዎች ምክር የማይሄድ በኃጢአተኞች መንገድ የማይቆም በፌዘኞችም ወንበር የማይቀመጥ ሰው ብፁዕ ነው። እሺ፣ ነገር ግን ደስ የሚሰኘው በእግዚአብሔር ሕግ ነው። ነገር ግን ደስ የሚሰኘው በማን ሕግ ነው? ወዳጆቼ ከእግዚአብሔር ፊት በሚመጡ ምሪትና ላይቶች መመሪያዎች ነው ደስ የሚሰኘው አለ። ካንተ ዘንድ በሚወጡ መመሪያዎች ነው የምደሰተዋል። እሺ፣ ሕጉንም በቀንና በሌሊት ያሰላስለዋል። ይሄንን ያዙልኝ እባካችሁ። እቺን ለአንድ ጊዜ በደንብ ስሙት ሁላችሁ። እስቲ በሉ ሕጉንም በቀንም በሌሊት ምን ይላል? ያሰላስላል። በህይወታችሁ ሌላውን አጀንዳ ሁሉ ትታችሁ እግዚአብሔር የተናገራችሁን ቃል አሰላስሉ። በቃ ያሰላስለዋል። ጌታ ሆይ እንደዚህ ያልከኝ አይደል? ላካሻ ባራዲያ እግዚአብሔር ሆይ ቃል እንደዚህ ነው የሚለው። አንተ ለኔ ያለው ፈቃሳ ደጋግማችሁ አሰላስሉ። ነርቫችሁ ውስጥ አሜን የእግዚአብሔር ስትሪንግስ ይሄ ኃይል ማለፍ ይጀምራል። ሰውነታችሁ ውስጥ ደም ስራችሁ ውስጥ የእግዚአብሔር አቅምና ችሎታ መተላለፍ ይጀምራል። ምንም ነገር ለማድረግ አቅም የሚያጣው እጅህ፣ ምንም ነገር አቅዶ ስኬት ያጣው ኃይልህ፣ ሁሉም ነገር ገና ከማሰቡ ይሳካለታል። ለምን? አሁን እያንዳንዱ ነርቭ ውስጥ ኃይል ገብቷል። የማ ኃይል? የእግዚአብሔር ኃይል። እግዚአብሔር ያዳምን የመጀመሪያ ሲፈጥረው ሁሉን በእጁ አድርጎ ነው የፈጠረው። ከሁሉ በላይ ግን እነዚህ ሁሉ ነገሮች ባንተ ስር እንዲሆኑ የምታደርገው አለ ከኔ ጋር በሚኖር ፌሎሺፕ ነው አለ። ከዛ ወሰደውና ሁሉን ነገር ፈጠረለትና የፈጠረውንም ሰው አዳም በኤደን ገነት ኢየሱስ ጌታ ነው አስቀመጠው ይላል። እዚህ ከኔ ጋር ኑር አለ። ዴል ያወራሃለሁ አለ። አዳዲስ መገለጦችን ሁሉ ይሰጣሃለሁ አለ። ቮይሴ ላንተ የተሰወረ አይሆንም አለ። ምሪቴ ካንተ የተደበቀ አይሆንም አለ። በማለዳ የመጣው ጆሮህን አነቃለሁ አለ። መጽሐፍ ቅዱስ ላይ ይሄን ቃል ታስታውሳላችሁ። በማለዳ ጆሮዬን ያነቃዋል ይላል። ኢየሱስ ጌታ ነው። እንደ ተማረ አንደበት አለ። የተማረ አንደበት ሰጥቶኛል አለ። የሰለጠነ ህይወት ራካባካራዲያ ጄላባራዳ ለቦስ ባኔም ኢየሱስ ጌታ ነው። ይሄንን ቀን እግዚአብሔር ስብከት የምትሰሙበት ቀን አያድርግላችሁ። ላይ ተገናኙ በኢየሱስ መበልጸግ፣ መከናወን፣ መግዛት የምትጀምሩ ፓኒም ኢየሱስ ጌታ መጽሐፍ እንደዚህ አይደል የሚለው? ፊትህን ፈልገኝ ባልክ ጊዜ ፊትህን ፈለኩት ይላል። ራቱ ሻባሊያኮ አረ ኢየሱስ ጌታ ነው። የወጣትነት ክፉ ምኞት እንዲህ የሚያሰቃይህ ላገለግልህ እኮ ፈልጋለሁ ጌታ ሆይ ላንተ መኖር ፈልጋለሁ፣ ፈቃድን መግለጥ ፈልጋለሁ፣ በሚገባ ልኖርልህ ፈልጋለሁ፣ ግን ኃይል የለኝም፣ አላቅም፣ በአንድ አይነት ነገር ወርቃለሁ። ኢካራ ፓኒም ይሆንልሃል ዛሬ። ዘንበል ይልልሃል ዛሬ። ፊቱን ያበራልሃል ዛሬ። የዛኔ አረማመድ ይቃናል፣ ረግረግ ይለቃል። 10 ዓመት ይዞ ሊሆን ይችላል። እግዚአብሔር ሲቪቱ ሲበራ ፊቱን ስትፈልገው
አሜን። ማድረግ ኃይል ይመጣል ወደ አንተ። ተስፋ ሳይሆን ድርጊት ይፈጠራል። የማድረግ አቅም በህይወት ውስጥ መፈጠር ይጀምራል። እምቢ የማለት የመበልጸግ የመከናወን ብቃት ከውስጥ መውጣት ይጀምራል። አሜን። እግዚአብሔር አለው ደጋግሞ ህዝቤ ሆይ ፊቴን ፈልግ፣ ፊቴን ፈልጉ፣ ፊቴን ፈልጉ፣ ፊቴን ፈልጉ። አሜን። ኢየሱስ ጌታ ነው። ከነአን ያለው ፊቴ ውስጥ ነው አለ። አሜን። ከነአናችሁ ያለው ፊቴ ላይ ነው አለ። እና ማሶብረዲያ ኢያቡሳውያንን ድል የምትነሱት ድል ያለው በጦርነት አሸናፊነት ያለው ፊቴ ላይ ነው አለ። አሜን። ልክ ፊቴ ሲበራ ጠላቶች ሁሉ በፊት ይብረከረካሉ። እውቀት ስትሰጥ ላይት ስትረዳኝ ፌሎሺፕ ከኔ ጋር ሲጠብ ወደኔ ፊትን ስትመልስ በነገራችን ላይ መጽሐፍ ቅዱስ ላይ ያሉ አቤቱ ፊትን መልስልኝ ለካ እያለ ያለው አረ ኢየሱስ ጌታ እንደ ሰው አማርኛ እንደምንረዳው አቤቱ ፊትን መልስልኝ ማለት እግዚአብሔር ሆይ ስላንተ መረዳት ስጠኝ ልወቅህ እያለ ነው። ፓኒም ይሁንልኝ እያለ ነው። ፓኒምህን ስጠኝ ያለው አባቶቼ ፓኒም ሲያገኙ አንተ ከብቶቻቸው በዙ። ፓኒምን ሲያገኙ ከብቶቻቸው በዙ። ደብል መውለድ ጀመሩ። ያሻታራ ባሪያ ላኮዘበሪያካስ ሲበሉ የእግዚአብሔር ፊት ብልስ ያስፋፋል ብልስ ሲምድር ላይ ካሉ ተጽዕኖዎች ሁሉ በላይ እንድትሆን ያደርግሃል። ስለዚህ ፌሎሺፓችሁን አጠንክሩ። ሀብት እሱ ነው። መጀመሪያው ሀብት እሱ ነው። እስቲ በሉ ከእግዚአብሔር ጋር ያለ ጤናማ ህብረት በሉ። ውይ ኢየሱስ ጌታ ነው። ሀብት ነው። ይኸውላችሁ አንድ ሰው ከእግዚአብሔር ጋር ያለው ህብረት የሀብት ምንጭ ነው። ወይም በጣም ይሄን ቃል ስሙ፣ የሀብት ምንጭ ነው ወይም ብልጥግና ነው ካላችሁ በኋላ ከሁሉን ቻዩ አምላክ ጋር ያላችሁ ፌሎሺፕ ሁሉን የማድረግ አቅም ነው። ከሁሉን ቻይ አምላክ ጋር ያላችሁ ህብረት ወይም ከእግዚአብሔር ጋር ያላችሁ ፌሎሺፕ ሁሉን የማድረግ አቅም ነው። ካሞን እስቲ በሉ ሁሉን የማድረግ አቅም ነው በሉ። ሰርቶ የማትረፍ ነግዶ የማትረፍ አቅም ከእግዚአብሔር ጋር ያለ ፌሎሺፕ። ከእግዚአብሔር ጋር ያለ ጤናማ ፌሎሺፕ ሁሉን ማድረግ የምትችሉበት ብቃት ነው። ማቹታባ እስቲ በሉ እውነተኛ ጤናማ ህብረት እውነተኛ ሀብት ነው። ካሞን እውነተኛ ሀብት ማለት ከእግዚአብሔር ጋር ያለ ጤናማ ህብረት ነው። ድገም ውስጥ ጤናማ ህብረት ነው። አንድ የሚገርም ነገር ልንገራችሁ። ክብር ለኢየሱስ ይሁን። ሰው ከእግዚአብሔር ጋር ያላችሁ ፌሎሺፕ እየሰማችሁኝ ስለሆነ በደንብ ይሄንን ዓለማውን ትገናኙታላችሁ። ከእግዚአብሔር ጋር ያለው ፌሎሺፕ ከእግዚአብሔር ጋር ያለ ጤናማ ህብረት ሁሉን ነገር የመቻል ብቃት ነው። ይኸውላችሁ እዚህ ምድር ላይ የመግዛት የመቆጣጠር የመለወጥ የመከናወን ኃይል የሚወጣው ከእግዚአብሔር ዘንድ ነው። እስቲ ከእግዚአብሔር ዘንድ ነው በሉ። ከእግዚአብሔር ዮሐንስ ወንጌል ምዕራፍ 15 የእግዚአብሔር ቃል ሲናገር በዚህ ቦታ ላይ ያነብልናል። እውነተኛው የወይን ግንድ እኔ ነኝ። እስቲ በሉ ባካችሁ። ገበሬው ማን ነው? አባቴ ነው። ከዛ እንቀጥል ሲናንብብ እውነተኛው የወይን ተክል እኔ ነኝ፣ ግንዱ እኔ ነኝ፣ ምንጩ እኔ ነኝ፣ አትክልተኛውም አባቴ ነው። እዚህ ጋር አንድ ላይ ታገኘኝ። አትክልተኛው ማን ነው? አባቴ። የሚኮተኩተው የሚንከባከበው ማን ነው? አባቴ ነው። መጽሐፍ ቅዱስ ሲናገር የሚያጠጣ ቢሆን አለ፣ የሚጠግን ቢሆን አለ፣ የሚያሳድግ ግን ማን ነው? በህይወት ውስጥ እድገትንና ለውጥን የሚያመጣ እግዚአብሔር ብቻ ነው። ለውጥ በህይወት ውስጥ እንዲሆን ማደግ መቀየር በህይወት ውስጥ እንዲሆን የሚያደርግ አሳዳጊ እግዚአብሔር ብቻ ነው። ለዚህ ነው የወለድኩትን ልጅ ራሱ ላይ አይደለም አሳድገው መቼ ጧት ቀረግሩ ረዘመ እያልኩት ገብቶኛል። ወይኔ የኔ ልጅ ጭንቅላቱ ከፍ እያለ ነው፣ አረክ መልክ አፍንጫው እያደገ ነው። አታውቆኝ አያውቅም፣ ግን በማይታወቅ መንገድ መለኮት ጧትና ማታ ልጄን እያሳደገው ከመከኝ የሆነ ጡጦ ከማለት ትቶ ወደ መራመድ መጣ። ወደማው የሚያሳድግ እግዚአብሔር ነው። ልተንብያ
ከዚህ ምሽት ጀምሮ ከእግዚአብሔር ጋር ካላችሁ ፌሎሺፕ የተነሳ የእናንተ ቢዝነስ ማደግ ይጀምራል። የእናንተ ህይወትና አገልግሎት ማደግ ይጀምራል። የሚያሳድግ ማን ነው? እግዚአብሔር ነው። ስለዚህ አሁን ሰው ፌሎ ማድረግ ያለበት መጣበቅ ያለበት ማደግ ያለበት ወደ ከረንስ ገንዘብ አይደለም። ማደግ ያለበት ሁሉን ማድረግ ወደሚችል ሁሉን ባለቤት ወደ ሆነው ወደ እግዚአብሔር ስር መስደድ አለብን። ምክንያቱም እግዚአብሔር የፈጠረውንም ሰው ይላል በገንዘብ ማህልጣ ላይ በኤደን ገነት በመገኘት ውስጥ አስቀመጠው። ከእርሱ ጋር ህብረት እንዲያን ኢየሱስም እንደገና የመጣው ህብረት ሊያድስ ነው። የሰው ልጅ በኃጢአት ምክንያት ሞተ ሲል መጽሐፍ ቅዱስ ከኔ ጋር ያለው ህብረቱ ተቋርጧል ማለት ነው። ስለዚህ ኢየሱስ የመጣው ህብረት ሊያድስ ነው። ለዚህ ነው መጽሐፍ ቅዱስ ሲናገር ወደ ልጁ ህብረት የጠራን ይላል። ወደ ማን ህብረት? ወደ ልጁ ህብረት። አሁን ኢየሱስ በኩል ወደ እግዚአብሔር ህብረት ተጠርተናል። አጃካታ ህብረታችንም አለ ዮሐንስ ደግሞ ህብረታችንም ከእግዚአብሔር አባት ከጌታም ከኢየሱስ ክርስቶስ ጋር ነው በሉስ። እሺ ጮክ በሉና እንዲህ በሉ ህብረት አለኝ በሉስ። ከማን ጋር? ከእግዚአብሔር። ጤናማ ህብረት ጤናማ በክርስቶስ የተገለጠ ህይወት ማወቅ ነው። ሲበሉ ጤናማ ህብረት በሉ በክርስቶስ የተገለጠውን እውነት ማወቅ ነው። ከእግዚአብሔር ጋር ያላችሁ ጤናማ ህብረት ጤናማ ፌሎሺፕ ማለት ዝም ብሎ ሃይማኖት መጫወት አይደለም። ኢየሱስ በመስቀል ላይ በሰራው የህይወት ስርዓት ላይ መተከል ነው። መጽሐፍ ቅዱስ በእርሱ ስር ሰዳችሁ እደጉ ይላል። በእርሱ ምን ብላችሁ ስር? ወደ የት ነው ስር የምንሰደው? ወደ እግዚአብሔር፣ ወደ ፍቅሩ። እግዚአብሔርን ፍቅር በመረዳት ስር መስደድ፣ አባትነቱን በመረዳት ስር መስደድ፣ ችሎታውን በመረዳት ስር መስደድ፣ መለኮትነቱን በማወቅ ስር መስደድ። እግዚአብሔር አባቴ ነው ብላችሁ ስር ስትሰዱ እግዚአብሔር አቅራቢ ነው እያልክ ነው። God is my provider እያልክ ነው። አሜን። ኢየሱስ ጌታ። ብርሃን ከሱ ውስጥ ይወጣል። እሱ የብርሃናት አባት ነው። ከእርሱ ጋር ያለ ፌሎሺፕ አሜኩ ሰባሊያካታ እያንዳንዱን ነገር ለመግዛት ከእግዚአብሔር ዘንድ ጥበብ ይመጣልሃል። ከእግዚአብሔር ጋር ፌሎሺፕ ስታደርጉ እያንዳንዱን ነገር ለመቆጣጠር ከእግዚአብሔር ዘንድ ወደ ህይወታችሁ የሚመጣ ላይታል። አሜን። ገዢ ያደርጋችኋል። ባሪያ ያደረጋችሁን ነገር ገልብጣችሁ እንድትገዙ ያደርጋችኋል። ኢየሱስ ጌታ ነው። እርሱም በእኔ ያለውን የማያፈራውን ቅርንጫፍ ሁሉ ቆርጦ ይጥለዋል። እስቲ በሉ በእኔ ያለውን የማያፈራውን ምን ሁሉ? ቅርንጫፍ። ሰው እንዴት በእርሱ እያለ አለማፍራት ይቻላል? ይሄ ግን አይገርምም? ለካ ሰው በጌታ ነኝ እያለ አለማፍራት ይችላል። ግን የሚገርመው አብዝቶ የሚያጠራው አብዝቶ እንዲያፈራ እግዚአብሔር የሚያጠራው የሚያፈራውን የማያፈራውን እግዚአብሔር አያጸዳም። የሚያፈራውን ግን ያጠራዋል፣ ይገርዘዋል። ማለት በነገራችን ላይ ኢየሱስ ጌታ በእውቀት ያድሰዋል። ፍሬ የሚያፈራውን ቅርንጫፍ ሁሉ ግን የበለጠ እንዲያፈራ ይገርዘዋል። የበለጠ ህይወትን እንዲገልጥ ይገርዘዋል። ኢየሱስ ጌታ ሸለፈቱን ያስወግድለት። አሜን። ትርፍ ነገሩን ይቆርጥለታል። አረ ይቁረጥልን። አሜን። ይቁረጠው። ኢየሱስ ጌታ። በየቀኑ የምትመገቡት የቃሉ ብርሃን በነገራችን ላይ መገረዝ ማለት ነው። የእግዚአብሔር ቃል ስትመገቡ እውነትን ስትረዱ እግዚአብሔር እየገረዛችሁ ምንድነው የሚገርዱ? በነፍሱ ውስጥ ያለውን እግዚአብሔር ያልተከለውን ዕውቀትና አስተሳሰብ በሙሉ። ለዚህ ነው በአይምሯችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰል። ሰው አሁን እግዚአብሔርን እየሰማችሁ ስትመጡ አይምሯችሁ እየተቀየረ እየተገረዛችሁ ነው ማለት ነው። ሃሌሉያ። እሺ ከነገርኳችሁ ቃል የተነሳ እናንተ አሁን ንጹሃን ናችሁ። አሁን ስሙኝ። አሁን እናንተ እየታጠባችሁ ነው፣ እየነጻችሁ ነው። ምክንያቱም የነገርኳችሁ ቃል የነገርኳችሁ ያለውን ቃል ከዚህ በኋላ ምን ብላችሁ ልጠይቁኝ አትችሉም። አላስተማረኝም አትሉኝም። ኢየሱስ ጌታ ነው። አሁን ከነገርኳችሁ ቃል የተነሳ መንፈሳዊ ዓለም ላይ ድሃ ከሚያደርግ መንፈስ እየነጻችሁ አጃካታ ካዳ ህይወታችሁ ውስጥ ገደብ ያህል የሚያስቀምጠው መንፈስ እግዚአብሔር እያጸዳው ጮክ በሉና መስዳት የብዙ ሰዎች ችግር ምን መሰላችሁ? ህይወት የእግዚአብሔር ድምጽ ለየትኛውም ከፍታ ሲመጣ
ለዛ ድምጽ የሚመጥን ዝግጅት አያደርጉ እና ቆይ በኋላ ቀጥዬ ሁለተኛው ነጥብና ሶስተኛው ነጥብ ላይ ሳወራ አንድ ከማወራው እውነተኛ ሀብት ሚስጥሮቹ ምንጮች ውስጥ አንዱ ብዬ የምነግረው እንዴት ይጠቅማቸዋል መሰላችሁ? እሺ በእኔ ኑሩ እኔም በእናንተ እኖራለሁ። አሁን በእኔ ኑሩ፣ በራሳችሁ መኖር አቁሙ። አያችሁ፣ ይሄ ፌሎሺፕ ነው። ከእግዚአብሔር ጋር ኑሩ፣ በእግዚአብሔር ላይ ኑሩ። በእኔ ኑሩ እኔም በእናንተ ምን እላለሁ እኖራለሁ። ወይ ጉዴ! ይሄ ቃል በነገራችን ላይ ብዙ ጊዜ የሚነበብ ቃል ነው። እንዳዘሉት እስቲ ያሰላስሉት። በእኔ ኑሩ፣ ከዛ እኔ በእናንተ እኖራለሁ። እናንተ በእኔ ታመኑ፣ ራሳችሁን በእኔ ላይ ጣሉ። ከዛ እኔ በእናንተ መኖር ጀምራለሁ። ወይም በሌላ አማርኛ አንተ በእኔ ስትኖር እኔ እያንዳንዱ እርምጃህን መራመድ ጀምራለሁ። እያንዳንዱ ስራህን መስራት ይጀምራል። በአንተ ህይወት ውስጥ ሪአክት ማድረግ፣ በአንተ ህይወት ውስጥ የምገለጠው፣ በአንተ ህይወት ውስጥ ምሰራው እኔ ብቻ ነው። አረ በኢየሱስ ክርስቶስ አሜን። እግዚአብሔር በሌላ አማርኛ፣ በቀላል አማርኛ በእኔ ኑር እኔ ባንተ ሆኜ ነግዳለሁ ማለት ነው። በእኔ ኑር እኔ ባንተ ሆኜ አገለግላለሁ ማለት ነው። ስለዚህ መድረክ ላይ ስትቆም እኔ አወራለሁ እያልሽ አንተ ብቻ የሚጠበቅብህ በእግዚአብሔር መታመን፣ በእግዚአብሔር ላይ መኖር፣ ለእግዚአብሔር ራስን መስጠት። ከዛስ እያንዳንዱ ሰልፍህን እኔ እረከብሃለሁ። አሜን። በኢየሱስ ክርስቶስ ነቅጣችሁ በማታውቁት ሁኔታ ያንቃችሁ ዛሬ። ነቅቼ በማላውቀው መንገድ ያንቃኝ ዛሬ ጌታ። ያብራላችሁ፣ ያንቃችሁ ነው ምላችሁ። ምን እንደሆነ ሳታውቁ የሆነን ነገር ከላያችን ላይ የሚያራግፍ ላይት ያገኛችሁ። አሜን። እግዚአብሔር እስራኤላውያን ትዝ ይላችኋል። ትንቢተ ኢሳይያስ ምዕራፍ 2 ላይ እንዲህ አለ፣ በሬ ጋጣውን ያውቃል። አህያ እንኳን አለ ጌታውን ያውቃል። አረ ኢየሱስ ጌታ ነው። እና ከብቶች በልተው እዛ ሲጠግቡ እዛው ቦታ አያድሩም አለ። ቀጥ ብሎ ምግባቸውን ትቶ የሚበላውን ትቶ ወደ ጌታቸው ቤት ይሄዳሉ አለ። እስራኤል ግን አላወቀኝም አለ። ወዳጆች አለማወቅ እኛን ያለ ምንጫችን እንድንጣበቅ ያደርገናል። ከምንጫችን ውጪ፣ ከበረከታችን ውጪ፣ ከስኬታችን ውጪ፣ ከእግዚአብሔር ውጪ ሄደን እንድንለጠፍ ያደርገናል። በኢየሱስ ስም ዛሬ አይናችን ውስጥ ያለ መጋረጃ ይገፈፍ። ላይት ይሁንላችሁ። ይሄ ቃል ላይት ይሁንላችሁ። ፓኒኤ ኢየሱስ ጌታ። አሜን። ዛሬ ልባርካችሁ። ፓኒም ይሁንላችሁ። ፓኒም ይሁንላችሁ። ፓኒም ይሁንላችሁ። ፓኒም ማለት ፊት ለፊት ከእግዚአብሔር ጋር መገናኘት ወይም ፊት ለፊት ኢንካውንተር ማለት፣ ፊት ለፊት ኢንካውንተር ማለት ፓኒም ይሁንላችሁ። ኢየሱስ ጌታ። አሜን። ፓኒኤል ወይም ፓኒም ማለት እግዚአብሔር ፊት ማለት ነው። ወይም የእግዚአብሔርን ፊት ለፊት የፊቱን ብርሃን ፊት ለፊት ኢንካውንተር ማለት ነው። ፓኒም ይሁንልን። መጽሐፍ ቅዱስ ሲናገር የፊቱ ብርሃን ይላል። ይሄ ማለት ነው የፊቱ ብርሃን ፊት ለፊት ኢንካውንተር፣ ግልጽ ኢንካውንተር። ፓኒም ይሁንላችሁ። ግልጽ የሆነ መገለጥ ዛሬ ይገናኛችሁ። አሜን። ምንን ፊቴን ፈልጉ ባልክ ጊዜ ፊትህን ፈለግን። ከዛ ፓኒም ሆነልን። ማቹቱ ራባሊያኮስ አንተ አየህ፣ እግዚአብሔር ልጆቹ የሚኖሩት በፊቱ ብርሃን እንደሆነ ያውቃል። ህዝቡን ምንድነው የሚለው? ፊቴን ፈልጉት። ፊቴን ፈልጉ በሕይወት ትኖራላችሁ። ፊቴን ፈልጉ በሕይወት ትኖራላችሁ። ሻባሆሳ አሜን። ሌላ ነገር ፈልጉ አላላቸው። የሆነ ነገር ቢዝነስ ፈልጉ አላላቸው። ፊቴን ፈልጉት። ፊቴን ፈልጉት። ፊቴን ፈልጉት። ዛሱም እንዲያ በጣም ይገርመው። አንተ ፊቴን ፈልጉ ባልክ ጊዜ አጁታ ካራዳጋዳ እኛ ፊትህን ፈለግ ነው። እኛ ፊትህን ፈለግ ነው። እኛ ፊትህን ፈለግ ነው። እኔም ፊትህን ፈለኩት። ኢላባሩ ሰባሊያ ካታ። አረ ኢየሱስ ጌታ ነው። ምክንያቱም በፊት ብርሃን እኖራለሁ። ይኸው ዳዊት ሲዘምር ፊትን በሰወርክ ጊዜ እጠፋለሁ አለ። እጠፋለሁ አለ እያለ ያለው ምን እንደሆነ ታውቃለህ? እንደዚህ ባዞርክ ጊዜ አይደለም። ላይት በከለከልከኝ ጊዜ፣ መረዳት በከለከልከኝ ጊዜ፣ ምሪት ባጣው ጊዜ
አጁታ ከባራዲያ ለዚህ ነው ዳዊት ሲናገር እንዲህ ይላል ለባሪያ መልካም አድርግ ሕያው እንድሆን ቃል እንድምጠብቅ አይኖቼን ክፈት። አሜን። ፊትህን እፈልጋለሁ በሉስ። ጮክ በሉ ፊትህን እፈልጋለሁ በሉስ። አሜን። ከፊት ውስጥ ሀብት አለ። ከፊት ውስጥ ጤንነት አለ። ከፊት ውስጥ ገዥነት አለ። ከፊት ውስጥ ብርታት አለ። አባዬ ራካታላ ባራዳ የሽዋ ሌላ ነገር አያረካኝም። በፊት ውስጥ ሰላም ያለ፣ በፊት ውስጥ ሕይወት ያለ፣ በፊት ውስጥ ብርታት ያለ፣ በፊት ውስጥ ፍጥነት ያለ፣ በፊት ውስጥ የኔ ጤንነት አለ። በፊት ውስጥ መከናወን ያለ ፊትህን እፈልገዋለሁ። ኢየሱስ ጌታ ፊትህን ፈለግ ነው አሉ። ፈለግ እርሱም ዘንበል አለልኝ። እርሱም ዘንበል አንዱ እኮ ይኸውላችሁ እዛ አርባ ላይ ቆይቼ የሚለው ደክሞኛል፣ ወድቅ ያለው ኃጢአት አድክሞኛል። ቆየውና ግን ፊትን ፈለኩት። ቆይቼ ፊትን ፈለኩት። አቤቱ ላይ ስጠኝ ከድካም የምወጣበት ረግረጉን የሚለቅበት ኃጢአት ጋር የምፋታበት ከድካሜ የምፋታበት ከዛ እርሱም ዘንበል አለልኝ። ፓኒሙን ሰጠኝ። የፊቱን ብርሃን ሰጠኝ። አኩዳ ባሊያኮስ ራተኔባሽ ለዚህ ትውልድ በረከት አለኝ። ለዚህ ትውልድ አዋጅ አለኝ። ዛሬ ማታ ፓኒም ይሁንላች። ዛሬ ማታ የፊቱ ብርሃን ያገኛች። ዛሬ ማታ እግዚአብሔር ፊቱን ያብራላች። አሜን አሜን። ለመብለጥ ተጠርቻለሁ። ብልጫ ግን ከውስጥ የሚወጣው ፊቱ ሲበራል። እዚህ ምድር ላይ ለመቆጣጠር ለመግዛት ተፈጥሬያለሁ። መግዛቴ ያለው ግን ፊቱ ላይ ነው። አረፈሉ ሁለተኛ ቆሮንቶስ ምዕራፍ 4 ላይ የእግዚአብሔር ቃል ሲናገር እመጣለሁ እዛ ጋር። አረ ኢየሱስ ጌታ በክርስቶስ ፊት ላይ የእግዚአብሔር የክብሩ ዕውቀት ብርሃን እንዲያበራላት። እስቲ በሉ በኢየሱስ ፊት ላይ በሉስ። የእግዚአብሔር የክብሩ ዕውቀት ያበራል። ምን ማለት ነው? በሌላ ኢየሱስን ስትከተለው የእግዚአብሔር ክብር ይገባል። ግሎሪ ማለት ምን ማለት እንደሆነ ይገባል። አሜን በሉ እስቲ። ምክንያቱም እግዚአብሔር የተገለጠው በልጁ በኩል ብቻ ነው። ሃሌሉያ ኢየሱስ ጌታን እስቲ በሉ ፊት ድገሙ። ጥጋቤ ነው። ላውጅ ልናገር ዛሬ ማታ አንድ ሰው ፓኒም ይሆንለታል። እግዚአብሔር ፓኒምን ይገልጥለታል። ራቱኩ ሻባጋዳባ ባለ ብዙ ክፍል ነው እሱ። አንተ ባለ ብዙ ክፍል ነው። በሌላ አማርኛ ምን ማለት እንደው ታውቃለህ? ፓኒም ሲሆን እንደዚህ ይገለጥልሃል። እግዚአብሔር እንደዚህ ይከፍትልሃል። እንደዚህ ራሱን ይከፍትልሃል። በዚህ በኩል ይከፍትልሃል። በዚህ በኩል ይከፍትልሃል። አሜን። ፋይናንስ አቅም አጣው ስትል ፋይናንሻል ላይ ብሬክ ስሩ የምታረግበት የእግዚአብሔር ጥበብ ይገባሃል። ጤንነት የመቆጣጠር አቃተኝ ስትሉ ጤንነትን የምትቆጣጠርበት ላይት ይገባሃል። መቀደስ አቃተኝ ስትሉ እግዚአብሔር ቅዱስ እንደሆነ አንተም በቅድስና የምትመላለስበት ሌላ ጀርባው ይታያሃል። ሌላ ፊቱ ይበራልሃል። አባኩቬ ኪዞቫራ ሊኮዛባሊያታ ናርኩ በሪ ሱባሊያቶ ሸቤ አረ ኢየሱስ ጌታ የኔ በረከት ፓኒም ነው። እግዚአብሔር ነው። እውነተኛ በረከት እግዚአብሔር ጋር ያለ ፌሎሺፕ ነው። እውነተኛ ሀብት ክርስቶስ ጋር ያለ ህብረት ነው። አሜን። ከእግዚአብሔር ጋር ያላችሁ ጥልቅ ህብረት እጅግ ኃያልና ጠንካራ ያደርጋችኋል። እጅግ ኃያልና ጠንካራ ማለት በአንድ ሳይድ አይደለም። ይሄ ኳሻኮር እንደያዘው ሰው ወይም ኳሻኮር እንዳለው ህፃን አንድ አቅጣጫ የሚያድግ ሰው ወዳጆቼ ሙሉ የእግዚአብሔር ብርሃን ያላገኘው ላይፍ ይባላል። ወዳጆቼ እግዚአብሔር ጋር ያለው ፌሎሺፕ ለዚህ ነው መጽሐፍ ቅዱስ ጽድቅና መንግስቱን እሾት ፈልጉት። ፈልጉኝ ባልክ ጊዜ አይደል የሚለው
ፈልጉት። ሌላው ሁሉ ስንቱ ሌላው ሁሉ ምን ይላል? ይጨመርላችኋል። አሜን። አይለፍን ነው የምልህ ዛሬ። አይዝለል ይሄ ብርሃን። አሜን። ይኸውልህ ከዛ ዲያ ቆይቼ ደጁን ጠናሁት ይልና ዘንበል አለልኝና ከረግረግ ጭቃ አወጣኝ። ከዛ እግሮቼን በድንጋይ ላይ አጸናው፣ አረማመዴ አቀናው ይላል። አያውን ይሄ መውደቅ፣ መነሳት፣ መንደፋደፍ ያለው ፊቱ እስኪበራ ድረስ ኢባሁበር ሊያኮ ሳባሊያታ ሼዴ ሩታ ማካባ ኢየሱስ ጌታ አሜን። ቅርንጫፍ በወይኑ ግንድ ካልሆነ በቀር ብቻውን ፍሬ ሊያፈራ አይችልም። ያዙልኝ። ቅርንጫፍ በወይኑ ግንድ ካልኖረ ወይም ካልሆነ በቀር ከራሱ ስኬት የለው፣ ከራሱ ፍሬያማነት የለው ማለት። እሺ እናንተም በእኔ ካልኖራችሁ ፍሬ ልታፈሩ አትችሉም። እናንተም በእኔ ካልኖራችሁ፣ ከኔ ጋር ካልተጣበቃችሁ፣ ህብረታችሁን ከኔ ጋር ካላጠነከራችሁ ፍሬ ሊኖራችሁ አይችልም። እሺ እኔ የወይን ተክል ነኝ፣ እናንተም ቅርንጫፎቼ ናችሁ። ልምላሜያችሁ በእኔ ላይ የተወሰነ ነው። ስኬታችሁ በእኔ ላይ የተወሰነ ነው። ይኸውላችሁ የእናንተ ስኬት በእኔ ላይ በመጣበቃችሁ ልክ ላይ የተወሰነ ነው አለ። እሺ ማንም በእኔ ቢኖር እኔም በእርሱ ብኖር እርሱ ብዙ ፍሬ ያፈራል። ብዙ ፍሬ ያፈራል። ማንም በእኔ ቢኖር እርሱ በእኔ ቢኖር ማንም በእኔ ቢኖር እኔም በእርሱ ብኖር ህይወት ከተለዋወጥን እሱ ህይወቱን ከሰጠኝ እኔ በሱ ሰለጥናለሁ። እሱም በሉ እርሱ እኔ በእርሱ ላይ የምሰለጥንበት ሰው ያ ሰው አለ ብዙ ፍሬ ያፈራል። ብዙ መልከ ብዙ ስኬቶች። አሜን። እጅግ ብዙ ፍሬያማነት። እሺ ያለኔ ምንም ልታደርጉ አትችሉምና። እቺ ናት ዋና ቃል። አሁን አንዱ የፈለኩት ያለኔ ምንም ልታደርጉ አትችሉምና። እስቲ በሉ ያለኔ ሰይት ምንም በሉ ምንም ልታደርጉ አትችሉም። እሺ ቅርንጫፍ በእኔ የማይኖር ተጥሎ እንደሚደርግ ቅርንጫፍ ነው። ላይፋችሁ ከእርሱ ጋር ያለውን ህብረት ካላጠነከራችሁ ይኸውላችሁ አንድ ቅርንጫፍ ከዛፉ ከተለየ በኋላ ለጊዜው አረንጓዴ ቢመስልም እኔ ያላንተም በነገራችን ላይ አሁንም አረንጓዴ ነው ቢልም ከተወሰነ ደቂቃ በኋላ ግን ይተወልጋል። ከተወሰነ ሰዓታት በኋላ ደግሞ ይደርቃል። ከተወሰነ ደግሞ ቀናት በኋላ ደግሞ እንደ ቆሻሻ ይጠረግና ይቃጠላል። ይኸውላችሁ ዛፉ ላይ እስካለ ድረስ ሰዎች ሁሉ ግሬኑ ላይ አንተ ላይ ተደግፎ እነሱ ላይ ተደግፎ ፎቶ ይነሳል። ግሪን ነው ያምራል። ወይኔ ሲያምር ትለዋለህ። ከተቆረጠ ይኸውላችሁ እዛ ቦታ ላይ አንዳንድ ቦታ ላይ በጣም የሚያምር ግሪን ቦታ ላይ ፎቶ የተነሳችሁበት ቦታ ላይ እዛው ቦታ ላይ ግን ወድቆ ቼክ ሳታደርጉት ረግጣችሁ ፎቶ የተነሳችሁት ቅጠሎች እንዳሉ ታውቃላችሁ። እነዚህ አቴንሽን ሲስቡ፣ እነዚህን ግን አቴንሽናቸው ቼክም ሳታደርጉ ረግጣችኋቸዋል። ከነሱ ጋር ለመነሳት ሞክራችሁ አታውቁ። የለም ውበታችሁ ያለው ግንዱ ላይ ነው። ውበታችሁ ያለው ኢየሱስ ጋር ነው። አሰላስሉት። ሰይጣን ምንም ይዋሻችሁ፣ ቀንና ሌሊት ግን ያላችሁን አስቡት። ድንገት ያላችሁትን ሆናችሁ ታገኛላችሁ። ራሳችሁ እርሱት፣ ከልኩ አያልፍም። ኢየሱስ ጌታ ነው። እሺ እርሱም አሁን እዚህ ጋር ነው ጉዳዩ። እሺ እርሱም ምን ይሆናል? እርሱም በወራጅ ውሃ ዳር እንደተተከለች የኔ ህይወት ይሄ ነው። በሉ የኔ ህይወት ይሄ ነው። እንደተተከለች ፍሬዋንም በየወቅቱ እንደምትሰጥ ፍሬዋንም አሁን ይኸውላችሁ ውሃ ፈሳሾች ዳር ስሯን የሰደደች ማለት ፌሎሺፑን ያጠነከረ ሰው ማለት ከእግዚአብሔር ጋር ጥልቅ ፌሎሺፕ ያለው ሰው ማለት ነው። ጤናማ ፌሎሺፕ ያለው ሰው ህይወቱን ከእግዚአብሔር ጋር ያጣበቀ ሰው ነው። ይሄም ሰው አለ በውሃ ፈሳሾች ዳር እንደተተከለች ዛፍ ፍሬዋን በየወቅቱ እንደምትሰጥ በኢየሱስም በየወቅቱ ይሳካልሃል። አሜን። ሲዝንን አታልፈው።
የሲዝን መዛባት ባንተ ዘመን ውስጥ አይፈጠርም። አሜን በሉ ባካችሁ። ያለ ሲዝን የሆኑ ነገሮች ወደ እናንተ አይመጡም። በሲዝናችሁ ደግሞ አይዘገይም። አሜን። ፍሬውን በየወቅቱ እንደምትሰጥ ቅጠሏም እንደማይጠወልግ ዛፍ ነው። አኩሳ ባካራባ ቅጠሏም እንደማይጠወልግ ዛፍ ነው ካለ በኋላ ምን ይላል? የሚሰራው ሁሉ ይከናወንለታል። ያው እንጀራ ጀምር ይከናወንልሃል። አገልግሎት ጀምር ይከናወንልሃል። የሆነ ቢዝነስ ጀምር ይከናወንልሃል። ለምን? መጀመሪያ የጀመርከው ህይወትን ከፌሎሺፕ ስለሆነ። ከእግዚአብሔር ጋር ጤናማ ፌሎሺፕ ያለው ሰው ማለት ፍላጎታችሁ መሻታችሁ የተፈወሰ ነው ማለት። ምንም ነገር እናንተ ጋር ሲመጣ ወዴት መፍሰስ እንዳለበት ያውቃል። ይኸውላችሁ እያንዳንዱ በረከት ትክክለኛ ፍሰት እናንተ ጋር ካለው እግዚአብሔር ይባርካችኋል። አለቀ። ትክክለኛ ፍሰት ካለው እግዚአብሔር በሚመራው አቅጣጫ በትክክለኛ ወንዙ እንዲፈስ ትክክለኛ የአስተሳሰብ ኢየሱስ ጌታ ነው። ትክክለኛ ከእግዚአብሔር ጋር ያላችሁ ፌሎሺፕ እግዚአብሔር የሚያስፈልገው ሁሉ እንዲያፈሰው። አሁን ወንዙ እኮ አለ በውስጥ ወንዙ በትክክል እንዳይፈስ ግን ትክክል ያልሆነ መረዳት አለ እኔ ውስጥ። ኢየሱስ ጌታ ነው። አሜን። ገንዘብን ለመኖር ነው የምፈልገው። ገንዘብን ለደስታ ነው የምንፈልገው። የቀደመው ጌታ ላይ መደሰት ግን አልቻልንም። ሃሌሉያ። በነገራችን ላይ እግዚአብሔራችን እዛ ላይ እንዲመሰረት የሚሰጠን ነገር የለም። ኢየሱስ ነው ደስታችን ምንጭ። አሜን በሉ ባካሽ። አሊ ባሱታ ራካሻታ። እሺ ክፉዎች ግን እንዲህ አይደሉም። አሁን ይኸውላችሁ የሚሰራው ሁሉ ምን ይልለታል? ይከናወንለታል። ጮክ በሉ። የሚሰራው ምን የሚለው ሁሉ የምሰራው ሁሉ ይከናወንልኛል በሉ። አያችሁ መጀመሪያ ግን ይከናወንለታል ከማለት አይጀምርም። ከፌሎሺፕ ነው የሚጀምረው። ፌሎሺፕ ስሩን የሰደደ ወደ እግዚአብሔር አለ። ቃሉን በቀንና በሌሊት የሚያስብ ማለት ነው። ወዳጆች ፌሎሺፕ ማለት ኢየሱስ ጌታ ነው። እጅ ዘርግቶ መመሰጥ አይደለም። ፌሎሺፕ ማለት በመዝሙር ዝም ብሎ እጅ ዘርግቶ የእግዚአብሔር ቃል እንደሚለው ህይወትን መምራት ነው። የኔን አተነፋፈስ ይወልዟል። አሜን በሉ እስቲ በሉ። ፌሎሺፕ እያደረገ ያለ ሰው በሉ እግዚአብሔርን እየተነፈሰ ነው በሉ። ፌሎሺፕ እግዚአብሔርን መተንፈስ ነው። አሜን። ለመኖር ሌላ መተንፈሻ መፈለግ ስታቆም ማለት ነው። አየር ስታረገው ማለት የጀመርከው ልብህ እየመታ እየተነፈሰ ያለው በእግዚአብሔር መሆን ሲጀምር ያ ነው ፌሎሺፕ፣ ያ ነው ህብረት። ኧረ ኢየሱስ ጌታ ነው። ኧረ ኢየሱስ ጌታ ነው። ጮክ በሉና ኢየሱስ ጌታ ነው በሉ። አሜን። በሱ መተንፈስ ጀምሩ። እሱን መተንፈስ ጀምሩ። አሜን። አየር መሳብ ጀምሩ። ኦክሲጅን ለህይወታችሁ አማራጭ እንዳልሆነ፣ አሜን። አልፎ አልፎ የምትፈልጉት ምርጫ እንዳልሆነ እንደ ኦክሲጅን እግዚአብሔርን መተንፈስ ጀምሩት። ጮክ በሉና እንዲህ በሉ፣ እግዚአብሔርን እንደ ኦክሲጅን መተንፈስ ጀምሬያለሁ በሉ። ለአማርኛ ብዬ ነው። እርሱ ከኦክሲጅን በላይ ኦክሲጅን ሁሉ ቢቋረጥ እሱን ተንፍሼ መኖር ይችላል። ምክንያቱም ከዚህ ስጋ ውስጥ ብቻ ነው ኦክሲጅን የሚሰራው። ከዚህ ስጋ ስወጣ ግን ለዘላለም እኖራለሁ። ለዘላለም የምኖረው እግዚአብሔርን እየተነፈስኩት ነው። አሜን በሉሲ። ከእግዚአብሔር ጋር ለዘላለም ልኖር። ከዚህ ድንኳን ወጥተን እንሄዳለን። እዛ ኦክሲጅን አይደለም ምስበው፣ ታጁቱ ባራዳጋስ አየሩን አይደለም ምስበው፣ እግዚአብሔርን እየሳብኩ ነው ህይወት የምቀጥለው። ምክንያቱም እግዚአብሔር ዘላለም ስለሆነ ዘላለምን እየሳብኩት ያጃካታላ ባሊያ ለዘላለም የሚገዛ ንጉስ እየሳብኩት ለዘላለም ሞት ሳይሰለጥንብኝ ይኖራል። እግዚአብሔር ህይወት ስለሆነ ህይወትን የሚተነፍስ ሁሉ ሞት አይገዛውም። ስበሃል ቆይ አደጋለ ስሙኝ። ኢየሱስ ጌታ ነው። ከእግዚአብሔር ጋር ብለህ ፌሎሺፕ ስታደርጉ በእውነት ጌታ እያስረዳኝ ነው። በጣም ብዙ ነገር ውስጥ እኔ አውቃለሁ እግዚአብሔር። ሃሌሉያ። ኢየሱስ ጌታ ነው። እናንተ በሱ መኖር እርሱ በእናንተ መኖር ሲጀምር በእኔ መኖር ሲጀምር እንደ ሮች ኪለር
ይኸውላችሁ እቤት ውስጥ ሰላማዊ ሩጫ እየተሯሯጠች ያለች በረሮ ሮች ኪለር ወይም መድኃኒት ከተደረገ በኋላ ወዲያው ፍንግል እንደሚሉ ፍንግል እንደሚሉ እግዚአብሔር ጋር ያላችሁ ፌሎሺፕ ወይም እግዚአብሔር መተንፈስ እናንተን ሕያው ሲያደርግ እናንተን ቀንበር ውስጥ ለከተተ ድህነት በሽታ ወዲያው ልክ እሱን መተንፈስ ሲጀምሩ እነሱ እሱን ተንፍሰው ካንተ ጋር መቀጠል አይችሉም። እሱን አሽትተውት የእግዚአብሔርን ህልውና አሽትተውት ከናንተ ጋር መቀጠል አይችሉም። እኔ ግን መቀጠያዬ ነው። ለኔ ግን መኖሪያዬ ነው። ለጠላቶቼ ግን መሞሻቸው ነው። ፍንግል ይላል። በዚህ በኩል ችጋር ይፈነገላል። ከዚህ በኩል ገደብ ይፈነገላል። ከዚህ በኩል በሽታ ይፈነገላል። ምን እንደሆነ ፍንግል ይላል። ከዛ አንተ ጠዋት እንዳየኸው ሬሳ እንደዚህ እየሰለልክ ፍንግል ያሉትን እየሰለልክ አሁንም ፍንግል ሲልክ ከነሱ ተነስተ ጭፈራ አትሰራም። አሁንም አየር እሱ ብቻ ነው። አሁንም እሱ ላይ ነው እይታ። አሜን። በሌላ አማርኛ ስኬቶች ርዕስ አይሰጡም። ሁሌ ርዕስ አለ። ዋና በኢየሱስ ክርስቶስ ስም ይሄ ዓለም ዛሬ ምሽት ተገልጦላችሁ አደራችሁ። አሜን። እውነተኛ ሀብት እሱ ነው። አሜን። አንዷ ነጥብ ላይ ነን ዛሬ። ይሄ በነገራችን ላይ አንዷ እቺ ነጥብ ሁሉ ናት። እስቲ በሉ ይሄ አንዱ ነጥብ በሉስ። ቀጥዬ የምዘረዝረው ሁሉም ነው። ቶፑ ይሄ ነው። ሁሉም እዚህ ውስጥ ነው የሚመነዘሩት። ሁሉም ከዚህ ውስጥ ነው የሚወጡት። ኢየሱስ ጌታ ነው። ሻካራው ባሰባሊያ ካራባ እግዚአብሔር ታማኝ ነው ሲበሉ እግዚአብሔር አባቴ ነው በርስ እግዚአብሔር ምንጬ ነው። እግዚአብሔር ሀብቴ ነው። መጽሐፍ ቅዱስ የእግዚአብሔር በረከት ምን ታደርጋለች? ባለጠጋ ታደርጋለች። አያችሁ ዮሴፍም ይላል እግዚአብሔር ከእርሱ ጋር ስለነበር አሜን ነገር ተቃናለት፣ ተሳካለት። አያችሁ ማ ከእሱ ጋር ስላለ? እግዚአብሔር ከእሱ ጋር ስላለ። ሀብታም ሰው ከእሱ ጋር ስላለ አይደለም። ቢጢፋራ ከእሱ ጋር ስላለ አይደለም። እግዚአብሔር ከእሱ ጋር ስላለ የቢጢፋራ ቤት ለዮሴፍ ለመለወጥ ምክንያት አልሆነ። ወዳጆች የትም የተሳካ የሚባል ቦታ ላይ ስገቡ መልክ ጸባይ የምትቀይሩ ሰዎች አያችሁ እግዚአብሔርን መተንፈስ አልጀመራችሁ። ለዚህ ነው እግዚአብሔር አብዝቶ ማይሰጣል። ዮሴፍ ግን የትኛውም ሲቹዌሽን ውስጥ እግዚአብሔር ነው ከሱ ጋር፣ እሱም ከእግዚአብሔር ጋር ነው። በሉ እግዚአብሔር ከኔ ጋር ነው፣ እኔም ከእግዚአብሔር ጋር ነኝ። በሌላ አማርኛ ከእግዚአብሔር የተሻለ ሞግ ነው፣ ከእግዚአብሔር የተሻለ ምኖርለት ነገር የለኝም። በሌላ አማርኛ ሲገለበት እግዚአብሔርም ከኔ የተሻለ የሚኖርለት ነገር የለም። ለእግዚአብሔርም ዋናው እኔ ነኝ፣ ለኔም ዋናዬ እግዚአብሔር ነው። ኢየሱስ ጌታ ነው። እሱ ያለ እኔ ይኖራል፣ እኔ ግን ያለ እሱ አልኖርም። አረ ኢየሱስ ጌታ ነው። እሱ ለመኖሩ ለመቀጠሉ እኔ አላስፈልገውም። እኔ ለሱ ይኸውላችሁ ለመቀጠሉ ምንም ባላስፈልግ ግን ያለ እኔ እቅድ መያዝ አልፈለገም። እቅዶቹ ሁሉ ውስጥ እኔን ግን አስገብቶኛል። በኢየሱስ ክርስቶስም ስልጣን መለቀቅ ሆነላችሁ፣ መለቀቅ ሆነላችሁ፣ መለቀቅ ሆነላችሁ። አሜን። መባዛት ሆነላችሁ። አሜን። ከእግዚአብሔር ጋር ባላችሁ ፌሎሺፕ ሁሉን መቆጣጠር ሆነላችሁ። አሜን። ሁሉን የማድረግ ችሎታ ከእግዚአብሔር ጋር ባላችሁ ህብረት በውስጣችሁ መፈልቅ ይጀምራል። ምን እንደሆነ አታውቁም። ሁሉን ነገር ለማድረግ ብቃት፣ ችሎታ፣ ጥበብ፣ መረዳት፣ እውቀት ይበዛላችሁ። በኢየሱስ አሜን። ተፈጸመ። አሜን። ተፈጸመ በሉስ። አሜን። ብዙ ነጥቦች አሉ። ሁሉን ነጥብ ግን ጠቅልሎልናል። ብዙ ነገር አወራለሁ። ኢየሱስ ጌታ ነው። ዛሬ ማታ ፓኔም ይሆንላችሁ፣ ፓኔም ይሆንላችሁ በጌታ በኢየሱስ ስም አሜን። አንድ ምሽት ግን ተኝቼ ይህንን ስም ድምፅ ሰማሁት፣ የእግዚአብሔር ፊት የሚል አይ አሜን። ፓኔም የሚል ፓኔም
የእግዚአብሔር ፊት አሜን። ፌስ ቱ ፌስ ኢንካውንተር ኢየሱስ ጌታ አሽካባሩስ አሜን። አቱጉላ ክራቫጋዝ ሃሌሉያ። ኢየሱስ ጌታ ነው። አሜን። ያዕቆብን አላያችሁም? ስሙ እንዴት እንደታገለው ፓኔም እግዚአብሔር ፊቱን ያበራልናል። ለጌታ ለኢየሱስ ክብር ይሆን። አይ ለጌታ ከፍ ያለ ክብር እንሰጠዋለን። እስቲ ሃሌሉያ። ጌታ ኢየሱስ ታማኝ ጌታ ነው። ክብር ለናዝሬቱ ኢየሱስ ይሁን።